እንኳን ደህና ቆያችሁኝ። ሰላም ብያለሁ ለሁላችሁ። እንዴት አሉ መጋቢ? ሀሳብ መስጠት እንኳን አልችልም፣ ግን አጋጣሚ ትንሽ እረፍት ማድረግ ፈልጌ ስከፍት ስላየሁ ነው። ብዙ ሰው ስለደወለ ቪዲዮ ከምሰራ እንደዚህ አጋጣሚ ተጠቅሜ ሰላም ልበልና መልእክት አንድ ሁለት መልእክቶች ላስተላለፍ ፈልጌ ነው። እሺ እሺ መጋቢ ይቀጥሉ። በጣም ስለደከመኝ በጣም ብዙ መናገር አልችልም። የሆነ አንድ ሳምንት ምናምን ሊፈልግብኝ ይችላል። አንዳንዴ ስልክ ዘጋለሁ። ስልክ ስከፍት ብዙ ሰው ሲመጣብኝ መልሼ ዘጋለሁኝ። ግን በጣም ብዙ ቴክስት ስለመጣ ብዙ ስልክ ስለደወለ ያንን አንዳንዶቹን ለማየት ሙከራ ሳደርግ ቪዲዮዎች ምናምንም ቴዶም ቪዲዮ ሰርቷል፣ ሌሎችም ሰርተዋል። ዛሬ ደግሞ አጋጣሚ ዶክተር አረጋ ቪዲዮ ሰርቶ ሳየው አየቢም ሰርቷል ምናምን ሲሉኝ ኦኬ ኔጌቲቭ የሆነ መልእክት አለ ማለት ነው ብዬ አንዱ ሁለቱን መልእክቶች ላስተላልፍና እነሱን ያው በውይይትም በቪዲዮም በፈለጋችሁትን መንገድ እንድታስተላልፉልኝ ነው። አንደኛ ያው አሁን ሰላም ነኝ። ነገሮቹን መንገድ ለማስያዝ ሙከራ እያደረኩ ነው። ይሄን ሰላም መሆኔን መንገዶች ወደ ሰላም አቅጣጫ የተቀየሩና ነገሮቹን በሰላም ለማስተካከል ሙከራ እያደረኩ ያለው ነው። ሁለተኛ ያው ይሄ ከስራዬም ከቤተ ክህነትም ጋር ከምንም ጋር አይገናኝም፣ ግን የቤተሰብና የግል ጉዳይ ነው። ያ ነገር ሂዶ ያው ቤተሰብም ግልህም ጉዳይ ስትሄድ አገልግሎት ጋር ይመጣል። ከሱ አንጻር ብዙ ያሳስበኛል። እኔ የግል የቤተሰብ ጉዳይና የግሌን ህይወት ከአገልግሎቴ ጋር ቀጥታ ስለማያይዘው እሱ ብዙ ስለሚያሳስበኝ ሲረብሸኝ አንዳንዴ እንደዚህ የሚረብሽ ነገር ላደርግ እችላለሁ። እሱን ቀስ ብዬ እንግዲህ ማስተካከል ባለብኝ መንገድ ለማስተካከል እሞክራለሁ። ከዛ ውጭ ቤንዴዎችም ታድሶችም አንዳንድ ነገሮች ለማድረግ ሞክረዋል። እነሱ ያው ሁሌም ያው ኤክስፕሎይት ማድረግ የሚፈልጉት በየጊዜው የፈለጉትን መንገድ ተከትለው ነው። ግን ይሄ ጥሩ ነገር ለነሱ ጥሩ ነገር አይደለም፣ ለኛ ደግሞ ሊያሳስበን አይገባም። በጣም እኔ በቤተ ክህነት ኦልሬዲ ከዚህ ከታድሶ አቅጣጫ አስተካክዬ ያው ያሳደገች ቤተክርስቲያን ናት። በእርግጥ አዲስ ቤት አይደለም፣ ግን ወደ ቤተ ክህነት ከመጣው በኋላ ለራሴ በጣም የሚገርመኝ በጣም የሚደንቀኝ ለብዙ ሰውም በጣም የሚገርመው ፍቅርና ክብር ነው ያገኘው ማለት ነው። ከፍተኛ የሚባል ክብር፣ ከፍተኛ የሚባል ፍቅር እኔ ኤክስፔክት ላደረገው በማልችለው መንገድ ብዙ ተሰሚነት ለማትረፍ ችያለሁ። እሱ ትልቅ ፍቅር ነው፣ የሚያጽናናኝ ነው። እኔም ደግሞ ምንም አይነት ነገር ሳላደርግ ቤተክርስቲያንን በሚክስ መንፈስ ቤተክርስቲያን እያገለገልሁ ነው፣ በገባሁት ቃል መሰረት ማለት ነው። ግን ያው ስወድቅ ስነሳ አንዳንዴ የግል ህይወቴ ቤተሰብ ህይወቴ አንዳንድ ችግሮች ሲያጋጥሙኝ ሴንሲቲቭ ነኝ። ብዙ ስለተጎዳው በሄዱበት ነገር ሲጨንቀኝ እና አጠገቤ ሰው ሳጣ እንደዚህ የሚረብሹ ነገሮች ላደርግ እችላለሁ። እነሱ ነገሮች ግን ምንም አይነት ከቤተ ክህነት ጋር ከስራዬ ጋር እና ከእምነት እንቅስቃሴዎች ጋር ታድሶቹን ቤንቴዎቹን ሊያወሩት ከሚፈልጉት ነገር ጋር ምንም ግንኙነት የለውም። ሊሆንም አይችልም፣ ሊታሰብ የሚችል ነገር አይደለም። ያ ደግሞ ያው የከሰረ ቡድን የከሰረ አላማ ያለው ሰው የሚያደርጋቸው ናቸው። እኔ ዶክተር አረጋ ሲሰራ እንደውም ያላየሁትም የቢም እንደዚህ አይነት ነገር ሰርቶ ሳገኝ በጣም ነው የደበረኝ ማለት ነው። የዶክተር አረጋን ቪዲዮ ሙሉ ሰምቻለሁ። የእሱንም ቪዲዮ አሁን በእርግጥ ዲዩት አላረኩም፣ ሪፖስት አደርገዋለሁ በኋላ። እኔ ቪዲዮ ከምሰራ ያው ይሄን ማስረጃ ስለሆነ ማስረጃ እንዲሆናችሁና ሀሳብ ይዛችሁ ብዙዎቻችሁ 2 3 4 5 ብቻ ሳይሆን ሁሉም እዚህ የሚሰማው ቪዲዮ እንዲሰራና ነገሩን ሰላማዊ በሆነ መንገድ እያሰዱ ነው። ብፁዕ አቡነ ማርቆስ ዛሬ አብረን የዋልነው እዚህ አብረውኝ የዋሉት ብዙ ወንድሞችም አብረውኝ አሉ፣ ወንድሞች አሉ አብረውኝ፣ እህቶች አሉ ብዬ የተነገርኩት ያው ብቻዬን አይደለሁም። ግን ሂደቶቹ ትንሽ ስለረበሹኝ ሰዎች አስገብቻለሁ ማለት ነው። በዛ ውስጥ ቤተሰቤ ጋር ይህን ነገሮችን ሶልቭ ለማድረግ እየሞከርኩ ነው ማለት ነው። ይህን መልእክት እንድታስተላልፉልኝ ጴንጤዎችንም ክፉ የሚያስቡትንም ታድሶችንም ክፉ ካሰበ ማንም ሰው ክፉ ቢያስብ ከመጸለይ ውጭ የጠየቅኩት መጸለይ፣ ማሰብ፣ ፍቅርን እና መተሳሰብን እንድናስተላልፍ ነው።
ከሱ ውጭ ያለፈ ነገር ካመጣ አንሰማህም እንድትሉ ይኸው ማስረጃ ለመስጠት ነው። እና ብዙ የሚያሳስቡ ነገሮችም ስለሰማሁ ማለት ነው አንዳንዶቹ። ሁለተኛው ፍቅራችሁን የደወላችሁ በጣም ብዙ ቴክስት፣ በጣም ብዙ ስልክ፣ በጣም ብዙ ድምፅ፣ ኢቭን እኔ ሾክ ባረገኝ መንገድ ልቅሶ የልቅሶ እንትን መልእክት ሁሉ የተላከልኝ አለ። ትክክል ስሜትን ለመግለጽ በጣም ሲያቅታቸው አንዳንዶች አልቅሰው ላኩልኝ። ከዛ እኔ ያንን ሳይ የአንዳንዶቹን ነጥዬ ሰላም መሆኔን መልእክት እረፍት ስለፈለግኩ ነው ብዬ መልእክት አስተላልፍ የላቸዋለሁ። ከዛ በኋላ ተረጋግተዋል ማለት ነው። እና ስላሳየችውኝ ፍቅርም አክብሮትም በጸሎት ስላሰባችሁኝም ስለደወላችሁልኝ ቴክስት ስላላካችሁ ለሁላችሁም እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ፍቅራችሁ ጠቅሞኛል፣ ጸሎታችሁ ረድቶኛል። ያው ነገሮችን አስተካክዬ ደግሞ አብሬያችሁ ሆናለሁ። አንድ ሳምንት የሚሆን እረፍት ስጡኝ። ምናልባት ሚዲያም ላይ ስልክም ለማንሳት ከቴክስትም ለመመለስ ላይመቸኝ ይችላል። የግዴታ ስሬስሊ ነገሩን መስራት ስላለብኝ እና ሶሉ ማድረግ ስላለብኝ ነው። ያ ነገር ሪስቶር ሲያደርግልኝ እና ሁኔታዎች ሙሉ ሲሆኑ እኔ መጥቼ አብሬያችሁ እንደወትሮ አገለገላለሁ፣ እማራለሁ። ያሉኝን ትምህርቶች ደግሞ ያለኝን ሀሳቦች አቀርባለሁ። ፍቅርና አገልግሎትን በጋራ እንካፈላለን። እግዚአብሔር ይስጥልኝ ለማለት ነው። ይሄን መልእክት ለማስተላለፍ ነው የገባው። እግዚአብሔር ያክብርልኝ በጣም። እሺ መጋቢ እንኳን ደህና መጡ። ሰላም መሆኑትንም ስላወቅን በጣም ደስ ብሎናል። ያው እንግዲህ ስልክ ሞካክረን ነበረ፣ ቴክስትም አድርጌለት ነበረ እና በቃ ዋናው ሰላም መሆኑት ነው እና በየትኛውም ነገር ከጎኖት ነን ያስፈልጋል በሚሉት ነገር ሁሉ እንደ ልጅ የፈለጉትን ሊሉን ይችላሉ እና የገቡ መምህራን ሀሳብ ይስጡት። ይቀጥል። መምህር በረከት እንኳን ደህና መጡ። ከእርሶ ልጀምር። እሺ ኢዮቤ ሰላም ብያለሁ ሁላችሁንም። መጋቢ እንኳን ደህና መጣ፣ በሰላም እንኳን ተገናኘን። አሜን አሜን። እግዚአብሔር ያክብርልኝ። በረከትም ደውሎ ሁሉም ደውሎ እዚህ ያለው ሁሉም ደውሎ ነበር። እኔ ጋር ብዙ ሰዎችም ይደውሉ ነበር። ያው አብረን የአርቡን መርሃ ግብር ስለሚያውቁ አብረን የምናደርገውን የተለየ መረጃ ካለን ብለው ብዙ ሰዎች እየደወሉ ነበር። በውስጥም በውጭም እየጻፉልኝ ነበረ እና ያው የሚያረካቸውን መረጃ መስጠት አልቻልኩም። ለማንኛውም ግን ያው ፈተና በሰው ልጅ ውስጥ ያለ ነው። ሁሉም ሰው በዚህ ምድር ላይ የሚኖር ሰው ሁሉ ይፈተናል፣ ችግር ይገጥመዋል፣ ፈተና ይገጥመዋል። ምንም ከፈተና ወጥቶ ዝም ብሎ አልጋ በአልጋ የሚኖር ሰው የለም እና ያው በእርግጥ ፈተና ሲደርስ መራራ ነው፣ ሰዎችን ወደ ብዙ ነገር ሊገፋ ይችላል። ግን እግዚአብሔር ደግሞ በጸጋው ይመልሳል። ሰዎችን ከሚፈተኑት በላይ ስለማይገፋ እግዚአብሔር አሳልፎም ስለማይሰጥ እኔ ያው መጋቢ የሚጸልይ ሰው ስለሆነ እግዚአብሔርን የሚያምን ሰው ስለሆነ በብዙ ፈተና ያለፈ ሰው ስለሆነ እግዚአብሔር እንደሚጠብቀው አምናለሁ። አሁንም ያው በጥሩ መንፈስ ነው ያገኘንህ መጋቢ። እንግዲህ ያው እረፍት ወስደህ ደግሞ ያው ወደ ነበረን አገልግሎት እንደምንገናኝ እንደምትጨመር ተስፋ አለኝ፣ እርግጠኛም ነኝ። መጋቢ እግዚአብሔር ያቅለልልህ ፈተናን። አሜን አሜን። እግዚአብሔር ያክብርልኝ ወንድሞቼ እህቶቼ። አንድ ሳምንት እስከሚቀጥለው ሰኞ የዛሬ ሳምንት ድረስ ታገሱኝ እንጂ ከዛ በኋላ ነገሮችን ለአንድ ሳምንት ሰጥቼዋለሁ። ነገሮች ኦልሬዲ ያን ያህል ጊዜ ሊወስዱ እንደሚችሉ ገምታለሁ። አዎ ብዙ ሰዎች እንደው ችግር ካለ እኛ የምናግዘው ነገር በእኛ በኩል መፍትሄ የሚኖረው ነገር ካለ እባካችሁ ንገሩን እያሉ ነበር እና መጋቢ የሚፈታ ችግርም ካለ ብትነግረንና ብንረባረብበት ጥሩ ነው።
ስልክ ገብቶብኝ ይቅርታ። አሁን እንትኖቹን ሰላም መሆኑንና እኔም ደግሞ በምችለው መንገድ ወንድሞች እህቶች አጠገቤ ስላሉ ብዙ ሰዎች አብረውኝ ስላሉ ብዙሃን አባቶችም ስላሉ እነሱ ጋር ሆነን ያው ምክር ሂደቶችን ጀምረናል። እሱ ሰው ሊያደርግ ስለሚችል ብዙ ሰው ሊያሳስብ ይችላል። ግን ያለው ሰው ያሉት ወንድሞች እና እህቶች አብረውኝ ያሉት አሁን በቂ ናቸው። ከዛ በላይ ኢንቮልቭ እንዲያደርግ ስላልፈለኩ ነው እንጂ በጣም ብዙ ቴክስት ነው የደረሰኝ፣ በጣም ብዙ ስልክ ነው የተደወለ። ያ ደግሞ እኔ ያው በአንድም በሌላም አሁን ብዙ ነገሮችን መነጋገር ሳያስፈልግ ያው የኔንም ጥፋት የወንድሞችንም ፍቅር የክፉ ሰዎችንም ሀሳብ ሁሉንም መማራውን የሚያስተምረኝን ነገር አስተምሮኛል ማለት ነው። እሱን ይዘን አሁን 1 ሳምንት እኔ ለፍት ላድርግ፣ 1 ሳምንት ከችግሩ ጋር ልቆይ፣ ይሄን ሶልቭ ለማድረግ ልታገል። ደግሞ ሶልቭ እንደሚደረግ መስመሩን ሳየው እንደዛ አይነት አዝማሚያ ስላለው ከዛ እኔ ወደ አገልግሎቱ ወደ ወንድሞቼና እህቶቼ ወደዚሁ መድረክ በሌላም በአውደ ምሕረትም በሌላም ማገለግላቸው ቦታዎች ለመመለስ ሞክራለሁ ማለት ነው። እሱ ብዙ አገልግሎቱ ፍቅር ስላለኝ ብዙ ጫና ስለሚያደርግብኝና በፍቅር በነፃነት ማገልገል ስለምፈልግ ነው እንጂ ማገልገል አይከለክለኝም። ግን አንዳንዴ የረጅም ሰዓት በጣም ስላሳስብ ከምግብም ጋር የተያያዙ አንዳንድ ነገሮች ስለሚያጡብኝ እሱ በጣም ያደክመኛል። ማውራት አልችልም። ያ ነገር ሰው ለሰዎችም ከመመለስ መተኛት እፈልጋለሁ። እንደዚህ አይነት ጫና ሲመጣብኝ ረጅም ሰዓት ተኛለሁ። እንቅልፍ ከልክሎኝ ቆይቶ ረብሾኝ ቆይቶ በኋላ ሲወስደኝ ረጅም ሰዓት ነው የሚወስደኝ። ማንበብ ምናምን ደግሞ አልችልም። ከሰው ጋር መሆን የግዴታ ከአንድ ሰው ሁለት ሰው አብሮኝ መሆን አለበት። ከዛ ቀጥሎ ደግሞ መንፈሳዊ ነገሮችን ማውራት አለብን። መሰረታዊ ነገሮችን ማውራት አለብን። እነዛ ነገሮችን ነው የምወዳቸው ማለት ነው። ከሱ አንፃር እሱ ሂደት ውስጥ ራሴን ማየት አለብኝ ብዬ በጣም ረጅም ሰዓት ስለምሰራም ስለማገለግልም እንትኑም ራሱ ድካምም አለው። እሱንም መቀነስ እንዳለብኝ አመኘበታለሁ ማለት። ከዛ ውጭ ሌላ አዲስ ነገር ምንም ነገር ስለሌለው ለክፎች እድል የላቸውም፣ ለሰይጣንም እድል የለውም። እግዚአብሔር ስራውን አይፈታም። እኛም ደግሞ ወንድሞች እና እህቶች እስከ ጸለይን እስከ ተዛዘን ድረስ ከተፋቀርን ድረስ ጸሎት ትረዳለች፣ ፍቅርም ይጠብቃል፣ ያጽናናል፣ ክፉን ያርቃል እና ሁሉንም ነገር እግዚአብሔር መልካም ያደርገዋል። ሰኞ እንገናኛለን ብዬ ተስፋ አደርጋለሁ። ካልሆነም ያሉትን የደረስኩበትን እሁድ ቅዳሜ የደረስኩበትን ነገር ገመን ቤት እንደዚህ ገብቼ መረጃ እሰጣለሁ ማለት ነው። ዛሬ እግዚአብሔር ያክብርልኝ በጣም አሚን አሚን። መጋቢው እንግዲህ በማንኛውም በሚያስፈልግ ነገር ያስፈልጋሉ ብለው ባመኑት ነገር ሁሉ ያው ከጎኖት ነን። ጊዜ የሚወሰዱ እግዚአብሔርም ከእርሶ ጋር ይሁን አለን፣ ከጎኖት እንወዶታለን መጋቢ። እሺ እግዚአብሔር ያክብርልኝ በጣም እግዚአብሔር ይጠብቅልኝ። ሰላም ሁኑልኝ። እሺ መጋቢ። እንግዲህ ሌሎቻችሁ ያው ታች ያላችሁ አዲስ ነገር ካለ በሚያስፈልገው ነገር በዚህ ታስፈልጉኛላችሁ ሲሉን ከጎናቸው እንሆናለን። በተረፈ በጸሎት እናስባቸው። እግዚአብሔር ከእርሳቸው ጋር ይሁን። በብዙ እንወዶታለን መጋቢ። እሺ ጋይስ መናገር ትችላላችሁ። አልሰማም እንዴ? ብሩኬ ናቱ ሁለት ናቱ ደምረው አንትሽ ዘመን ሰላም ዮባ። እኔ ቶሎ ላውራና ልውረድ። እሺ ቴንክ ዩ ናቲ ናታኒ ስላስገባኝ ዳግሞ አመሰግናለሁ። ዮብዬ እንኳን መጋቢን ወደ ቤት ጠርታችኋል፣ ሰማራጋችኋል። እኛ በስደት ላይ ያለን እህት ወንድሞቻችሁ በጣም ነበር ያሳሰበን። ፌስቡክ ፔጃቸው ላይ ይጻፉ የነበሩ ነገሮች በጣም ነበር የሚያስደነግጡት እና ማውቃቸውን ወንድሞች እየደወልኩ ወይም ቴክስትም እያደረጉ ያለው ነገር እንዲጣራ እያልኩ ነበር። በጣም ነበር ያሳሰበኝ። ሀክም የተደረገ መሰለኝ ፔጃቸው እና ዴይ ቢፎር የነበረው ጽሁፍ የነበራቸው መልእክትና ከዛ በቀኑ ቀን
ይጻፉ የነበሩ ነገሮች ጭራሽ ነው በቃ በጣም የተራራቀ ሀሳብ ያላቸው ነገር ነበርና እኔ አንዳች አደጋ ውስጥ ያሉም ነገር መስሎም ተሰማኝ። ፕላስ ደግሞ ሀክም ተደርጎ ሊሆን ይችላል ፔጃቸው ብሎ ብዬም እንድል ሆንኩኝ እና በቃ እርግጡን ማወቅ አልቻልኩም ነበረ። መምህር በረከትንም ጽፌላቸው ነበረ፣ ዶክተር አረጋም ጋር እንደዚሁ መልእክት ለመላክ ሞክሬ ነበረ። ምናልባት እኔ ላያውቁኝ ስለሚችሉ ያው መልስ አላገኘሁም። ወንድም የደምሮ እዚህም ጋር አለ፣ ደውዬ ያገኛቸው ከሆነ ፐርሰንም ተጠይቆ እናንተሽ ጋርም ደውሎ እንደዚህ የሚሉ ሀሳቦችን ብዬ ነበረ። አንድ ወቅት ላይ እሳቸው ቤት ሄዳችሁ የሰራችሁት ቪዲዮ ነበረ ያየሁት ዩቱብ ላይ ምናምን ነገርና ያረጋጋል እንደዚህ አይነት ነገር ስታይ ስትሰማ። አዘርዋይዝ ለብዙ ሀሳብ ነው የሚዳረገ ነው። እኒህ አባት ትልቅ አባት ናቸው። ትልቅ ብዙ ነገር የምናተርፍባቸው አስተምሮቷቸው እንኳን ያሳርፍ የምንልበት ማለት ነው። ስለዚህ እና እንደዚህ አይነት ነገር ሲፈጠር በባካችሁ እናንተ አገር ቤት ያላችሁ ወንድሞቼ ቶሎ እንትን ለማለት ሞክሩ። ብዙ ነፍሳት ይጨነቃሉ እና ይሄ ነገር አሁን ዛሬ ላይ ያደረጋችሁት ነገር ለእኔ ትልቅ ነገር ነው። እሳቸውም ደህና የሆኑ ነገሮች መልካም ይሆኑላቸው፣ ወደ በጎ ይቀየሩ እና እግዚአብሔር ይመስገን። ስለዚህ ነገር ይችን ማለት ፈልጋለሁ። አንዲት ነገር ልጨምር ዮቢ፣ ጊዜያችሁን እየወሰድኩ ነው። እዚህ ጋር ያላችሁት በእምነት የምትሰሩት ወንድሞቼ አርብ ወይ ዶክተር አረጋ ጋር ወይ ደግሞ መምህር በረከት ጋር ይከፈታል እና ደስ የሚል አስተምህሮ ደስ የሚል ሀሳብ መለዋወጥ ያለበት ፕሮግራም አላቸው እና እዛ ላይ ቁጥሩ በጣም አነስተኛ ነው። ለምን በብዛት አይታወቁም እንጂ በጣም ብዙ ሊቃውንቶች ገብተው ጥሩ ሀሳብን ዲስከስ የሚደረግበት የሚወያይበት ስለሆነ እዚህ ጋር ያላችሁ ወንድሞቼ አብራችሁ ብትመጡ ብትገቡ ያም ፔጅም እንዲለመድ ቢሆን ቢደረግ እጅና ጓንት ሆነን እንስራ። ሰውም ይወቀው ያም ፔጅ ደግሞ ይሄም አይነት ነገር አለ። በአዲስ አይነት ሀሳቦች እየመጡ ስለሆነ ሰፖርት ማድረግን ብንችል እኔ አንዳንዴ ሼር ለማድረግ እሞክራለሁ። ወደ እናንተ ይደርሳችኋል አይደርሳችሁም አላውቅም። በተቻለ መጠን ግን አኬም ጋር ኢዮባንተም ጋር ናታኒም ጋር እንደዚህ በቃ እናንተ ጋር ለመላክ እሞክራለሁ። መጣችሁ እዛ ላይ ፓርቲስፔት እንድታረጉ እንድትሉ ከማለት እናንተን ተከትሎ የሚመጡ እህት ወንድሞች ስላሉ እነሱም ደግሞ እነዚህ አባቶችም ጋር መተዋወቅ አለባቸው ብዬ ስለማምን እችን ለማለት ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ብዙ ጊዜያችሁን ያስባችሁ፣ ይቅር በሉ። አሌስክም አሪፍ ሀሳብ ነው። እግዚአብሔር ያክብረልን፣ እናመሰግናለን። ሁላችሁም ሰምታችኋል። እንግዲህ የአርብ መምህር በረከት ጋር ያለውን ፕሮግራም ሁላችሁም እንዳትቀሩ እና እግዚአብሔር ያክብረልን። ሌሎቻችሁም ሀሳብ ስጡ። እሺ ዘመንሻ እናመሰግናለን። እናቱ ቅድም ከገባ ጀምሮ አፖስትል ለካ ሁለት ናታኔም አሉ። እናቱ ቅድም ነው የገባውና እስካሁን ምንም አላወራም። አንተ አውራና ከዛ ወደ ሌሎች ወንድሞች ደግሞ እንቀጥላለን። እንዴት ናችሁ ወንድሞቼ? ሰላም ብያለሁ። ሁላችሁንም ሰላም ክርስቶስ ይብዛላችሁ። እኔ አክቹዋሊ ኢዮባዲ ቤት እያደረገ ነው የገባሁት ከሱ ሀሳብ አንጻር ለመስማት ነበረ። በመሀል መምህር ገብተው እሳቸውን ሰማሁኝ። በጣም ምን እንደምል አላውቅም። በጣም እንትን ተሰምቶኝ ነበር። እውነት ለመናገር ደንግጬ ነበር በጣም ድምጻቸውን ስሰማ በጣም ነው ደስ ያለኝ። እንግዲህ ያው በተለይ መጋቢዎችና መምህራን ላይ በጣም ፈተና ይበዛል። እግዚአብሔር ደግሞ አቅም ይሆናቸው ነው የምንለው። ምን እንደምልም አላውቅም። ብቻ በጣም እንትን ብሎኛል። ስቲል አለቀቀኝም። በእውነት በጣም እንትን ተሰምቶኛል። ያው ሊናገሩ ስላልፈለጉ እንጂ ብዙ ፈተና ሊሆኑ ይችላሉ። እንግዲህ እግዚአብሔር ያግዛቸው እንላለን። ብዙ ምለው የለኝም። እኔ ሀሳብ የነበረው እያወራ ከነበረው ወንድም ጋር እያለን የገባሁትና ከዛ ጋር የተያዘ ነበር። መምህርን ሲገቡ ሳይ በጣም ነው እንትን ያልኩት፣ ደስም አለኝ። ግን ትንሽ አሁንም ንግግራቸው ላይ ከፍተኛ ቻሌንጅ ላይ ያሉ ይመስላል። ያው እና እግዚአብሔር እንዲያግዛቸው በጸሎታችን እናስባቸው ለማለትም ነው። እንግዲህ የተለየም ነገር ካለ እንተጋገዝ ለማለት ነው ምለው። ሌላ ምንም የለም።
እንደውም እሑድ ዕለት እኛ እዚህ ጉባኤ ነበርንና የሚገርመው ቀሲስ ያስተማሩን አንድ ትምህርት እንኳን መንጋን ለመምታት ሲፈልግ ብዙ ጊዜ ሰይጣን ነው እረኞችን ወይም ደግሞ በእረኝነት አደራ የተሰጣቸውን ስቲዋርድ የሆኑትና ኃላፊዎችን በብዙ መንገድ ይዋጋልና በተለይ ከእሳቸው ጀርባ ብዙ ትውልድ ስላለ እሳቸውና እሳቸውን መሳዮችን ሁሉ የሚዋጋ ያለ ምክንያት አይደለም፣ ብዙዎችን ለማድከም ስለሆነ እንግዲህ እግዚአብሔር ፈተናውንም ያቅልልላቸው ለማለት ነው የምፈልገው። እንግዲህ ከጎናቸው እንሁን በጸሎትም በብዙም ነገር ለማለት ነው። እግዚአብሔር ያክብራችሁ ወንድሞቼ። እሺ ናቱዬ የተወደድክ ወንድማችን አንተሽ ብሮስኪ አንተሽ ሰላም ብለን እንጂ ሰውዬ ስራ ላይ ነው። አንተሽ ካልተመቸው ሰላም ለእናንተ አለን ሰላም ላንተም ይሁን። ሰላም ወንድማችን አንተሽ እንዴት አላችሁ? አለን። አይ መጋቢን ድምጽ መስማት ራሱ ደስ ይላል። በጣም ደስ ብሎኛል። ስልክ ስንሞካክር ስንጽፍ ስለነበረ ያው ጭንቀታቸው ሀሳባቸው ወደኛም ሀሳብ ተጋብቶ ስለነበረ አሁን ሰላም መሆናቸውን ስለነገሩ በጣም እናመሰግናለን። መጋቢ ሰላሞትን ነው የምንፈልገው። በሰላም ረፍት አድርገው ይመለሱ ዘንድ ችግሮች ሁሉ ተፈተው እርሶ በሰላም ያስተምሩን ዘንድ ነው ፍላጎታችንና ደስ ብሎናል። ቴንኪው። ቀጥል ባሩኬ። እሺ አንተሽ የተወደድክ ወንድማችን ታላቅ ወንድም ደሜ ይሰማል። ደሜ ማን ወገኖቼ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? አሜን። ደሜ ወይ አለን ናቱሻ አንትዬ ከስር ያላችሁ ሁላችሁ እንዴት ናችሁ? ሰላም ብያለሁ። እኔ በጣም ሾክድ ሆኜ የገባሁት የወርገጥ መጋቢ ብሎ አመረ አይቻቸው ነውና እና ምንድነው ፖለቲካ ሊሰራባቸው ሲጠነሰስ ምናምን በጣም ተሰምቶኝ ነበር። የእውነት ነው የምላችሁ ትናንትና በጣም በእውነት እንደገናም ደግሞ መልእክታቸው ምናምን አንደኛ የእሳቸው ማልመስል አለኝ። እንደዛ ደግሞ ቢሆንባቸውስ ብዬ ያልኩና እንትን ብዬ ነበር። ትንሽ ጨንቆኝ ነበር። ግን በተዘዋዋሪ በሌላኛው ቤተ እምነት ውስጥ ያሉ ልጆች ልክ ለእሳቸው አስበው እንዳሰቡ ማለት ፖለቲካ ሊሰሩባቸው እንደዛ ሊያረጉ ምናምን ሲንቀሳቀሱ በጣም ገረመኝ። ግን ዛሬ ደግሞ ሲመልሱ መጋቢ ብሎ ያመረ ሲመልሱ ደስ ነው ያለኝ። በቃ ጀስት ለታድሳውያንም እንደገናም ደግሞ ለፕሮቴስታንት ቤተ እምነት ሰዎች በተንኮል ላሰቡ ሰዎች የመለሱት መልስ እጅግ ነው ያረከኝ እና ምን ያክል በቤታቸው ጸንተው እንዳሉ የሚያሳይ ነገርን በማድረጋቸው ደስ አለኝ በእውነት። ለምንድን ነው ታውቃላችሁ? እንግዲህ እሳቸው ላይ በጣም ብዙ ቻሌንጅ የበዛባቸው መምህር ናቸው እና ሰይጣንም ታውቃለህ ስፍራቸውን ለማስለቀቅ በብዙ አቅጣጫ ነው የሚፈልገው። በብዙ አቅጣጫ እንግዲህ ወደዚች ቅድስት ቤተክርስቲያን ከተመለሱ እንቁ መምህራችን መካከል አንዱ ናቸው እና አሁን እንደገና ወደ ኋላ ለመመለስ ጉድጓድ ሲቆፍር ስታየው በጣም ነው እንትን የሚለው ሾክድ የሚያደርገው እና አሁን ግን ደስ ነው ያለኝ። በቃ እሳቸውን በማየቴ በጣም ደስ ነው ያለኝ። ይህንን ነው የኦርቶዶክስ ቀኝ ክንፎች ይህንን ነው እና ደስ ብሎኛል። አንተሽ ደስ ብሎኛል። ባሮኬ ደስ ብሎኛል። እዮባ ቴንኪው። እሰማለሁ እንዴ ብሩኬ? አዎ ትሰማለህ እዮባ? እሺ መንገድ ላይ አንድ ኤርፎን እንትን ልበልና ከዚህ ጋር ተያይዞ ቅድም ምንም አላልኩም እና አንድ ነገር ልበል። አሁን እሰማለሁ። በቃ ችግር የለም ይሰማል። ያንተ ድምፅ ስለማይረብሽ አውራ፣ ቀጥል፣ ሀሳብህን ቀጥል። እሺ እያየው ነበር አንዴ ኢየሱስን የቀመሰ ምናምን እያሉ ተሰባስበው እንጉርጉሮ ሲያወርዱ ነበርና ሰውን ምን ያህል በችግሩ ጊዜ ሊጠቀሙበት እንደሚጥሩ ግልጽ ማሳያ ነው እና ይሄ አጋንንታዊ አካሄድ ነው።
ሰው የሆነ ነገር የሆነ ሲመስላቸው የነሱን ሐሳብ በዛ ችግር አመካኝቶ ማለት ያንን ችግር ለራስ ፍላጎት መጠቀሚያ ማድረግ ፕሮቴስታንቱ ዘንድ የተለመደ ነው። የተራበ ችግር ውስጥ እንትን ያለን ህዝብ ስንዴ ይዘው ሄደው ምን ሲያደርጉ እንደነበረ የቅርብ ጊዜ ትውስታ ነው። 3 አመት 4 አመት አይደለም እና አሁንም ያንኑ ነገር ነው ያደርጉት እና የሆነ ችግር አለ በተባለበት ሁሉ የራሳቸውን እንትን ማታለያ ለመጠቀምና ምናልባት መጋቢን አላወቋቸው ይሆናል ብዬ አስባለሁ እና መጋቢ በጣም አስተዋይ በጣም የሚያስተውሉ በጣም ነገሮችን መረዳት የሚችሉ እና ደግሞ ሊቅ ናቸው እና የትምህርት ሁኔታ እንዴት አድርገው ማስተማር እንደሚችሉ ተሐድሶአኑ በደንብ ስለመጋቢ ያውቃሉና ሄደው ቢጠይቋቸው ቢማሩ ጥሩ ነው ብዬ አስባለሁ እና የፕሮቴስታንት ትምህርት ማርኳቸው ከዛ እንደው እዛ ሊሄድ እዚህ ሊሄድ አይነት ውስጥ የገቡ ሰው ሆነው አይደለምና አንዳንድ ጊዜ እንደ ህፃን ባትሆኑ ባትጃጃሉ ቤት ከፍታችሁ እንደዛ ድራማ ስትሰሩ የነበራችሁ ሪከርዱን እየሰማው ነበርና ባትጃጃሉ ጥሩ ነው። ህፃንነታችሁ ይልቀቃችሁ አንዳንድ ጊዜ እንኳን ማለት ነውና በጣም አስተሊና አጋንንታዊ አካሄድ ነው። እሱን እንደው ስርዓት ትይዙበት ጥሩ ነው ለማለት ነው። በተረፈ ግን ሁልጊዜም ከመምህራኖቻችን ከአባቶቻችን ጎን መቆማችን ጥርጥር ውስጥ ሊገባ አይገባም እና ሁላችሁም በየትኛውም አጋጣሚ ይሄን ተጠቀሙ። ማይሆን ኮሜንት የሚጽፍ ሰው ያው ከክርስቲያን አይኖርም። ከዛ ነው እንደዛ አይነቱን ደግሞ አብረን ቆመን ዲፌንድ ማድረግ አለብን። የሰው ልብ ስለሚያደክም ማለት ነው። ሆን ብለውም ባላማ ስለሆነ የሚያደርጉት እሱ ነው ማለት የምፈልገው። በተረፈ መጋቢን እንግዲህ ባሉት ጊዜ ሲመለሱ በደንብ አብረናቸው እንሆናለን ማለት ነውና ቀጥሉ ብሩኬ። እሺ እዮባ ምናልባት ሀሳብ መስጠት ትፈልጉ ወንድሞች ካላችሁ እድል እሰጣችኋለሁ። እዮባ እንዳለው ነው በነገራችን ላይ ሁሉም ባይሆንም አንዳንድ ልክ የሸለምጥማጥ አይነት አካሄድ የሚሄዱ ግን ፕሮቴስታንቶች አሉ። በሰዎች በየትኛውም በምንም አይነት ነገር ይሁን በችግራቸውም ሆነ የሆነ እንትን ባስፈለጋቸው ሰዓት ላይ ላይክ የሆነ ሀሳባቸውን ሊጭኑ ሲፈልጉ እዮባ እንዳለው ምን ያደርጋሉ? ችግሮችን መጠቀም ያደርጋሉ። እና በጣም ከይቅርታ ጋር ይሄ ደግሞ ፕሮቴስታንት የሚታወቅበትም የተስፋፋበትም የገባበትም የመጣበትም መንገድ ነው እና በጣም የሚያሳዝነው እግዚአብሔር ነው። በጣም የሚያሳዝነው እና እግዚአብሔር አምላክ በነገሮች ሁሉ ከእርሳቸው ጋር ይሁን። ሁላችሁም ውስጥ ያላችሁ ውድ ክርስቲያኖች ግን በጸሎት አብራችኋቸው፣ ሁላችንም በጸሎት አብረናቸው እንሆናለን። በምናስፈልጋቸው በየትኛውም ነገርም ደግሞ ከጎናቸው እንቆማለን ማለት ነው እና እግዚአብሔር አምላክ በነገሮቹ እንዲረዳቸው እንዲያግዛቸው ሁላችሁም በጸሎት አስቧቸው ለማለት ነው። ምናልባት ናቱ አንትሽ የምትሰጡት ሀሳብ ካለ ቀጥሉ ወንድሞች። አይ ምንም በቃ ይበቃናል እዚህ ላይ የመጋቢን ነገር። ከሳምንት በኋላ ደግሞ ተረጋግተው ሲመለሱ ፍላጎታቸው ከሆነ ያለውን ነገር ያሳውቁናል። ካልሆነ ግን የግል ጉዳያቸውን ለራሳቸው አሳልፈን ሰጥተን እኛ ሌላ ላይ እናተኩራለን ማለት ነው። ግን ድጋፋችን ጸሎታችን እንዳይለያቸው ብቻ ነው። ግን የግላቸው ጉዳይ ላይ ገብተን ያልሆነ ሀሳብና ፍላጎታችንን ማስረጽ የለብንም። ያን ነገር ማድረግ ነው የሚሻለን ብዬ ነው የማስበው። ቴንኪዩ። እሺ እናቱ ቅድም እዮባ እንግዲህ አንድ ቴዎድሮስ ከሚባል ልጅ ጋር እየተወያየ ነበርክ እና እዛ ላይ ሀሳብ ይሰጣሉ ስትል ነበረ። እንግዲህ አይተው ከሆነ ልጁ እዮባ ዘፍጥረት 6:6 አነሳና ጠየቀውና ያው ቃሉ እንደ ቃል ተቀምጧል። ማንን ልመን አለ። አንተን ልመን ወይንስ ቅዱስ ጳውሎስን? ቃሉ ይላል ካለ ደግሞ እቀበለዋለሁ። እዮባ ደግሞ መሰረታዊ ትርጉሙ በመጽሐፍ ቅዱስ ማህበር የተዘጋጀው ይሄ መሰረታዊ ትርጉሙ ደግሞ ቃሉ እንደ ቃል ቀጥታ መማለድ የሚለው ልመና ነው። አንተ እንደዛ ብለህ ታምናለህ ወይ ሲለው አይ አይደለም እንደዛ ብዬ አላምንም፣ ግን ደግሞ ቃሉ ደግሞ ተጽፏል እያለ የራሱን መላምት ሲሰጥ ነበረ እና እዚህ ላይ የምትሰጠው ሀሳብ ካለ ምናልባት ባሮክዬ
አይ ቲንክ መጥቻለሁ። ይቅርታ መሀል ላይ እንትን ገብቶብኝ ነበር እና እዚህ ላይ የምትሰጠው ሀሳብ ካለ ቀጥል። ምክንያቱም ይሄኛው ልክ ዘፍጥረት 6:6 ሲያነሳለት ምን ይል ነበረ? ያው ቃሉ እንደ ቃል ተቀምጧል፣ ግን ደግሞ ሀሳቡ ብሎ ሀሳብ ወደ ማብራራት ይሄን ደግሞ ሊገልጥ የተፈለገው ያ የተጻፈው ከባህሪው አንጻር ሳይሆን ከሰዋዊ አጻጻፍ እንደሆነና ማዘኑንም የሚያሳይ ነው ሲል የራሱ የሚፈልገው ልክ ደብል ስታንዳርድ ለራሱ የሚፈልገውን ነገር ወደሚፈልገው ሀሳብና አቅጣጫ ሊወስደው እዛ ጋ ያለውን ደግሞ የራሱ የእምነቱ የተነሳበት እምነቱ ስለሆነ እና እንደ እምነቱ ሆኖ የሚይዘው ሀሳብ ስለሆነ ለራሱ ሀሳብ ሲያንሻፍፈው ስንመለከት ነበርና እዚህ የምትሰጠው ነገር ካለ እስኪ ናቱ ይቀጥ። እሺ ባሮክ አይ ቲንክ እንትኑንም ምንድነው ከመጀመሪያው ጀምሮ ከዮባ ጋር ሲያወሩ ስከታተላቸው አንደኛ የራሳቸው የካልቪን ትምህርትም የመካድ ነገር ነበረበት። እሱንም ሲክር ነበር። እንግዲህ በጣም ስም ያላቸውን ሰውዬ እንግዲህ ማናቸው ስም የታደሰን እንኳንም በጣም ክዷቸዋል ከነ መጽሐፋቸው እሱ አለ። ሌላው ደግሞ በኢቭን እንኳን በፕሮቴስታንት እንኳን እኮ ቴዎሎጂ ኮንቴክስት ማተር ያደርጋል እንጂ በተርም ብቻ አይፈታም ይባላል። እንደውም በነገረ መለኮት ቋንቋ እኮ ይሄ ምንድነው አይሰጀሲስ ነው እንደሚባል ይሄ በግድ የራስን ፐርስፔክቲቭ ኢምፖዝ ማድረግ ቴክስት ላይ በግድ ማስጮህ መጽሐፍ ላይ ማስጮህ በግድ የማይለውን በል የማለት ነገር ታያለህ ማለት ነው። አሁን ቅድም ዘፍጥረት 6 ላይ ተጸጸተ ማለት እግዚአብሔር መጸጸት ለባህሪው ይስማማዋል ሲል አይ በፍጹም አይሆንም ማለት። ታዲያ ሮሜስ ሲባል ግን አይ ሮሜ ላይማ ጳውሎስ ብሏል አይነት ነገር ዝም ብሎ በቃ ይሄ አንድም ኤግዛክት ወርድ ፋላሲም አለበት፣ ሁለተኛም በግድ መጽሐፉ የማይለውንም በል የማለት እንደውም ኢዮባ ጥሩ ነው ያብራራው። ሮሜ 8 ላይ ያሉ ብዙ ሐሳቦች እዛው እኮ ክፍል ቁጥር 26 ላይ እኮ መንፈስ ቅዱስም ስለኛ ይማልዳል የሚል ቃል አለ ቀጥታ ከታየ ማለት ነው። እና አንደኛ ኮንቴክስትን አለመመልከት፣ አውድን አለመመልከት እንደው ምንድነው ይባላል አይደል? የቴክስቱ ዛው ኮንቴክስት ቲዚ ፕሪቴክስት ዋት ዱ ዋንት ሚን ማለት ነው። ማለት ምንድነው ቴክስትን ወይም ደግሞ ክፍለ ምንባብን ያለ አውድ መናገር ማለት ዝም ብሎ የራስን ሐሳብ በግድ ኢምፖዝ ማድረግ ነው ተብሎ ነው የሚተረጎመው። ኢቭን ዞ በእንትንም ማለት ነው እንኳን ፕሮቴስታንት ኮንቴክስት ላይ እንኳን እንደዛ ነው የሚባለውና እሱ ድረስ ለምን ለመለጠጥ እንደተፈለገ አልገባኝም። ሲቀጥል ያው በእኛ በቅዱስ ቤተክርስቲያን እንዳለው የስመ መጽሐፍ ይቀጥል ትርጓሜ ያህየው እንደሚባለው ነው። በቃ ትርጓሜ ያድናል የቁም ንባብ ይገላል እንደሚባለው ነው። እና የብዙዎቹ አይ ቲንክ የብዙዎቹ ችግር እሱ ይመስለኛል። ቅዱሳት መጽሐፍትን በትርጓሜ ያለመረዳት፣ የትርጓሜውን መንፈስ አለማወቅ፣ ከቁም ንባብ የዘለለ የቤተክርስቲያን ትርጓሜያም እንደሚመስል ቤተክርስቲያን እንዴት ተርጉማ እንዳመጣቸው አለመረዳትን ይመስለኛልና ባይዘው በጣም ጽዩፍ ነው አይደል? ክርስቶስን በምልጃው በነገራችን ላይ ወንድሞቼ ክርስቶስ በምልጃው ወይም በልመና ነው አዳነን ከተባለ ታዲያ ብሉይ ኪዳን የነበሩ ነቢያት ምን የለመኑት ልመና ታዲያ ለምን አላዳነንም? ልመና ከሆነ ያዳነን ከተባለና እንደዚህ አይነት አተረጓጎም መተርጎም በጣም የወረደ አባባል ነው። ብቻ ምንድነው ለኔ ከተስማማኝ እንደፈለኩ ተረጉማለሁ አይነት ነገር ነው የሚሆነው ነገሩ። እንደዛ ነው ያየሁት። ባሮክዬ ስልክ እየገባ እያስቸገረኝ ነው፣ ይቅርታ ወንድም አለ። እዮባ አለ እንዴ? ብሮስኪ ምናልባት ካላችሁ በተነሳው ርዕስ ላይ መግባት ትፈልጉ ካላችሁ አንድ ቁጥር ጻፉ። ከሌላችሁ ግን መንገድ ላይ ነው መሰለኝ። እዮባ መንገድ ላይ ነኝ፣ መኪና ውስጥ ነኝና የሚገባ ጴንጤ ካለ በቅድሙ ጉዳይ ላይ አስተናግድ። የሚገባ ካለ አንድ ቁጥር መጻፍ ትችላላችሁ። ከሌላችሁ ግን እዮባም መንገድ ላይ ነውና ወይ በኋላ ቤት ሲገባ ምናምን ነገር ይከፍትና ሰብሰብ ብለን እንትን እንላለን። ግን አልገረምህም ባሮኬ? ባሮኬ ወይ አንቺ አልገረምህም? ምኑ ፓፓዬ እንትን አልሰማሁህም በደንብ።
ይማልዳል የሚለው ትርጉሙ መለመን እንደሆነ እያወቀ አሁን ግን ክርስቶስ ይለምንልሃል ሲባል አይ አይለምንልኝ መሰረታዊ ትርጉሙ ሲባል በጣም ነው ያሳቀኝ። አንተን እኮ ነው አሁን እኮ በጣም እኮ በሚገርም ሁኔታ ራሱ የዘፍጥረት ጸሐፊ የሆነው ሊቀ ነቢያት ሙሴ ራሱ ዘው በዘሁልቅ 23:19 ላይ ራሱ መልሶ ይፈቷል። እግዚአብሔር ይጸጸት ዘንድ የሰው ልጅ አይደለም ይላል። ስለዚህም እዛ ጋር ዘፍጥረት 6 ላይ ሲጻፍ ተጸጸተ ሲጻፍ ሊተላለፍ የተፈለገው መልእክት አለ ማለት ነው። ስለዚህ መጽሐፍን አቀንቶ መረዳት ለዛ ነው ኦርቶዶክስ የምትገርመኝ። ኦርቶዶክሳዊ አረዳድ መጽሐፉ ሊናገር የፈለገውን አረዳድ ትይዛለች እንጂ አንድ ጊዜ እንደውም ምን አለ መሰለህ አንዱ በቃ መጽሐፍ ላይ ተጽፏል እግዚአብሔር ተጸጸተ ተብሏል ይጸጸታል ብዬ ነው የማምነው አለ። እንዴ ኧረ እባክህ እንደዛ ብለህ ታምናለህ? አዎ እንዴ ተጽፏል እኔ አይደለም የጻፍኩት አለ። መጽሐፍ ቅዱስ አይደለም አለ መጽሐፍ ቅዱስ ነው። ይሄ ክፍል ተጽፏል ተጽፏል። ስለዚህ እንደተጻፈው ነው ማለት። ስለዚህ እግዚአብሔር በባህሪው የሚጸጸት ነው። በቃ እንግዲህ ካለኝ ምን አደርጋለሁ? እሺ እዛው ራሱ ጸሐፊውስ እንደማይጸጸት ካሳየንስ ተባለ። ከዛ በኋላ ካሳየን ደግሞ አለ ነው ና በቃ ልክ እንዴ ነው የሆነ አንድ አቋም ይይዙና ያ አቋማቸውን እምነት ያደርጉታል። ስለዚህ የሚከራከሩት መጽሐፉ ሊያስተላልፈው ወይም ደግሞ የእግዚአብሔርን ቃል ለማብራራት ሳይሆን እንደ እምነታቸው አድርገው አጣሙ የተረጉሙታል ማለት ነው። እና በጣም ነው የሚያሳዝኑት። አሳዛኞች ናቸው እግዚአብሔርን ሰላም ዲቪ እንዴት ነው? ሰላም ነው? እግዚአብሔር ይመስገን አለው ይመስገን አምላክ። ሚታላርኩ አንቺ ቀጥል በቃ እዚህ ሰፈር ነኝ ያለሁትና ማዘርጋ ሁላችንንም ሰላም ብትለን ጥሩ ነበር። ለይታ አንድ ሰው ብቻ ማዘርጋ መጥቼ በር ላይ ቆሜ እኮ ነውና 10 ጊዜ ሚዩት እያደረኩ ያለሁት ያው የሰፈር ልጆች ምናምን ነገር ሰላም እያዩ ነው። ለዛ ነው ማን ቀረ ታዲያ? አዮቤ ውጭ ነህ? መኪና እየነዳ ከሆነ በቃ እዝጋና። አዎ እየነዳው ነው። እዝጋና እንትን ማለት ይቻላል። ፒስ በቃ ሪፖስት አድርጉልኝ ጋይስ። ማን ቪዲዮ ለቃል? አዎ ኧረ እባክህ አንቺ ሄድክ እንዴ? እሺ ሰጥቻለሁ፣ ተቀብዬ ሰጥቻለሁ። እዚህ ታላችሁ ውድ ክርስቲያኖች 480 የምትሆኑ እህቶች ወንድሞች እዮብ የለቀቀው አንድ ቪዲዮ አለ። አሁን ግቡና አካውንቶቻችን እንደምታውቁት በጣም ተመተዋልና ቪዲዮ ሲለቀቁ ሰዎች ጋር እንዲደርሱ አይደረጉም። ለምን ሲባል እንደሚታወቀው ሪፖርት ያደርጓታል ማለት ነው። እንግዲህ ክብ ሰርተው እየደበደቧት ነው በሪፖርት። እኛ ደግሞ ከመሃል መንጥቀን በሪፖስት እና በኮፒ ሊንክ ልናውጣት ይገባል። ሁላችሁም ገብታችሁ የተለቀቀውን ቪዲዮ በቻላችሁት መጠን ሪፖስት አድርጉት። ሪፖስት ብቻ ነው፣ ለ5 ጓደኞቻችሁን ሼር አድርጉ፣ ላይክ አድርጉ። እናም ደግሞ ከተሰራው ቪዲዮ የተረዳችሁትን ነገር ደግሞ ኮሜንት ማድረግም ይልመድባችሁ። ውድ ክርስቲያኖች እጅግ በማያልቀው በክርስቶስ ፍቅር እንወዳችኋለን፣ እናፈቅራችኋለን። ቅዱስ ጳውሎስ እርስ በርስ ተፋቀሩ ተዋደዱ እንዳለን ሁላችሁንም ወዳችኋለሁ። ስለዚህ ሁላችሁም እንትን በሉ፣ ሼር አድርጉት፣ ሪፖስት አድርጉት ምናምን። እሺ በላችሁ፣ እሺ ያላችሁ ላላችሁ ሁላችሁንም እግዚአብሔር ይስጥልን፣ እግዚአብሔር ያክብርን። ሰላም አምሹ፣ የበኋላ ሰው ይበልን። ሰላም አምሹ በቃ በኋላ እሺ። ሰላም ባለፈው የተጀመረው ነገር አለ መሰለኝ፣ እሱን ስለሚቀጥል